ቅድም ያየነው ወንድምን ማዳን ዘፍጥረት ምዕራፍ 14 ላይ የምናየው እሱ በጣም ወሳኝ ነው። ወንድምን ማዳን ይላል። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው። ቁጥር 15 ላይ ነው። 14 ዘፍጥረት 14-15 ብላቴኖቹም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸው። በደማስቆ ግራ እስካላችሁ እስከ ሆባ ድረስ አሳደዳቸው። ከብቱን ሁሉ አስመለሰ። ደግሞ ወንድሙን ሎጡንና ከብቶቹን ሴቶችንና ሕዝቡን ደግሞ አስመለሰ። ወንድምን ማዳን፣ ወንድምን ማስመለጥ። ስለዚህ ወንድሞቻችንን እናስመልጣቸው፣ ከገሃነም እናስመልጣቸው። ወንድሞቻችንን ከጨለማ እናስመልጣ፣ ከጠላት ግዛት ውስጥ እናውጣቸው። መጽሐፍ ቅዱስ በኢሳይያስ ላይ ምዕራፍ 61 ላይ እንደዚህ ይላል። ኢሳይያስ 61 ላይ ሲናገር እንደዚህ ብሎ ያስቀምጥልናል። ተመልከቱ። የጌታ መንፈስ በእኔ ላይ ነው አለ። በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል አለ። ልባቸው የተሰበረው ጠግን ዘንድ አለ። ለተማረኩት ነፃነትን ለታሰሩት መፈታትን እናገር ዘንድ ልኮኛል አለ። ስለዚህ አንቺ በዚህ ምድር ላይ የተቀመጥሽ የተጠራሽ ወደ እግዚአብሔር መንግስት መተን ምድር ላይ ቁጭ ያልነው ወንድሞቻችን ለማስመለጥ ነው፣ ለማዳን ነው። በምርኮ የተወሰዱትን የታሰሩትን ለማስፈታት ነው። የታወሩትን አይኖቻቸውን ለመክፈት ነው። ኢየሱስን እንዲያዩ የተማረኩትን ነፃ እንዲወጡ ማድረግ ነው። የምስራቹን ይዘን የምንዞር፣ የምስራቹን ይዘን በየአገሩ የምንዞር፣ በየገጠራ ገጠሩ፣ በየከተማው በየመንደሩ ይዘን የምንዞር፣ የሚያስፈታ ቃል ይዘናል። ሰዎችን የሚፈታ ቃል፣ የእግዚአብሔር ቃል ይፈታል። የጌታ መንፈስ በአንተ ውስጥ አለ። ለድሆች የምስራችን እሰብክ ዘንድ። ድሃ ሲባል ገንዘብ የሌለው ማለት አይደለም። ድሃ ማለት በመንፈሱ ድሃ የሆነ ሰው ነው። እግዚአብሔር የሌለው ኢየሱስ እንዳለው ነው። ኢየሱስ ምን አለ? ዓለም የምሰጣችሁ ሰላም አይደለም አለ። እኔ የምሰጣችሁ ዘላቂ ሰላም፣ ዘላቂ እረፍት፣ ዘላቂ መፈታት፣ ዘላቂ የዘላለም ሕይወት። አንድ ጊዜ ከጨለማው መንግስት ተወጣለህ፣ ለዘላለም በእግዚአብሔር ብርሃን መንግስት ውስጥ ትኖራለህ እያበራ። ስለዚህ ወንድምን ማዳን በጥሪ ውስጥ ከና አሮጌ ማንነታችን እስክንለወጥ ሙሉ ለሙሉ
በየዕለቱ እያወለቅን ክርስቶስን እየለበስን ጳውሎስ ዕለት ዕለት እሞታለሁ አለ። ሞቻለሁ። ታዲያ ከሞትክ ለምን ትውልድ ትዘርፋለህ? ታዲያ አንተ ከሞትክ ትውልድ የሚያሸማቅቅ የ40 ሚሊዮን መኪና ለምን ትነዳለህ? ታዲያ አልሞትክም። መች ሞትክ? አልሞትክም፣ ገና ነው። ወንድም አጠገብ ያለው ራዕይ ያለኝ ብሎ በቤት ኪራይ ሲሰቃይ እያየ ዝም። ወንድምህን አድነው። ወንድምህ ነው። ለእውነት የታዘዛችሁ ግብዝነት በሌለው ፍቅር፣ ግብዝነት በሌለው ወንድማማችነት፣ ግብዝነት በሌለው የወንድማማችነት መዋደድ ከነፍሳችሁ አጥብቃችሁ ተዋደዱ ተብለናል። ንቃ። ፍቅር ይሻላል። አምስተኛው እንደዚህ ይላል፣ የተስፋ ቃል እምነት መጽደቅ። ይህን የምናነበው ክፍል ዘፍጥረት ምዕራፍ 15 ላይ ነው። ሃሌሉያ! ተመልከቱ እንግዲህ ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይላል። ከምን በኋላ? ከጦርነት በኋላ፣ ከምርኮ በኋላ፣ ወንድሙን ካዳነ በኋላ እንዲህ ሲል፣ አብርሃም አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋ እጅግ ታላቅ ነው። አብርሃም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ ሄዳለሁ። የቤቴ መጋቢ ደማስቆ ሰው ይህ ኤልኤዘር ነው አለ። አብርሃም ለእኔ ዘር አልሰጠኝም። እነሆ አቤቱ የተወለደ ሰው ይወርሰኛል፣ በቤት የተወለደ ሰው ይወርሰኛል። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ አይወርስም። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣው ይወርሳል። ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትን ልትቆጥር ትችል እንደሆነ ቁጥር አለው። ዘርህን እንደዚሁ ይሆናል አለው። ዋው! የተጠራ ሰው፣ ተጠርቶ የመጣ ሰው፣ በእግዚአብሔር ስራ ነኝ፣ በእግዚአብሔር ስራ ላይ ተሰማርቻለሁ ያለ ሰው ፈሪ ነው። ፈሪ ነው። በነገራችን ላይ ፈሪ ነው። ፈሪ ነው። ብዙ ቦታ አይተናል። ስለፈራ ሚስቱን ምን አለ? ምን በይልኝ አለ? ዋሽልኝ። ስለፈራ እኮ ነው ማለት እሞታለሁ ብሎ በጣም ይሰጋል። የእግዚአብሔር ዓላማ ሳይፈጸም ሊሞት ይችላልን ብሎ ማንሳት ይቻላል። ተመልከቱ፣ አብርሃም በእነዚህ ሲመሰገን ቤቱ በረከት፣ ከራስ ይልቅ ወንድምን ማስቀደም፣ ነገሥታትን ማሸነፍ፣ ወንድምን ማዳን፣ የተስፋ ቃል፣ እምነት መጽደቅ፣ በእነዚህ ሲመሰገን አብርሃም በእነዚህ ሲመሰገን በሌሎች ይነቀፋል። ነቀፌታ አለ። ባለመውለዱ ይነቀፋል። ልጅ ቤቱ ባለመኖሩ ይነቀፋል። 17 ዓመት ሙሉ ሳትወልድ የት ነው ያለኸው? ይነቀፋል። አብርሃም ሳይወልድ 25 ዓመት
አንተ ብትሆን በእርግጠኝነት ባክ ነው የምታደርገው። ያለ ልጅ መኖር በጣም ከባድ ነው። እኔ ካገባው 17 ዓመቴ ነው። ልጅ ግን አልወለድኩም። ሁለትነት ይታይበታል። አዲሱ ሙሉ በሙሉ ሲገለጥ አሮጌው እርሾ ያስቸግራል።